ሰላም ወደ ተወደዳችሁ የኢትዮ አርሰናል ዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ መልእክታችን ነው። ከኢትዮ አርሰናል ዩቲዩብ ቻናል ለሰዓቱ ወደ እናንተ ለማድረስ የመረጥናቸውን አርሰናላዊ ጉዳዮችን እንደሚከተለው ማስደመጣችንን አሃዱ ብለን የምንጀምር ነው የሚሆነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንደወትሮ ሁሉ የሰብስክራይብ በተኗን ላይክ በተኗና ሼር ማድረጋችሁን እንዳትዘነጉ መልእክታችን ነው። ዛሬ መድፈኛው አርሰናል ጨዋታውን ምሽት 3:45 በኤምሬትስ ስቴዲየም ከፉላም ጋር ጨዋታውን የሚያደርግ ነው የሚሆነው። ፉላም ሲባል ለአርሰናል ወጋሚ ከሚባሉ ክለቦች መካከል አንደኛው ነው። የዛሬውን የጨዋታ ውጤት እስኪ ግምቶቻችሁን ልታካፍሉን ኮሜንት ሴክሽናችን ክፍት ነው። የጨዋታ ግምቶቻችሁን አጋሩን። በቀጥታ ወደ አርሰናላዊ ጉዳዮቻችን በቀጥታ የምናመራ ነው የሚሆነው። አሁን በድጋሚ ላስታውሳችሁ፣ ላይክ ያላደረጋችሁ ላይክ በማድረግ ሼር ያላደረጋችሁ ደግሞ ሼር እያደረጋችሁ እስኪ ቪዲዮ ለብዙ የመድፈኞቹ ደጋፊዎች ተደራሽ ታደርጉን ዘንድ የአክብሮት ግብዣችን ነው። በቀጥታ ወደ መረጃዎቻችን አመራ። በሚኬል አርቴታ አስተያየት ጅማሮችን እናድርግ። ሚኬል አርቴታ እንግዲህ አሁን ላይ ቡድኑን እንደ ቡድን ለማጠናከር በሚደረጉ እንቅስቃሴዎች እጅግ በጣም የተዋጣለት የሚባሉ የዝውውር እንቅስቃሴዎችን ለማከናወንም አበክረው እየሰራ ነው የሚገኘው። ምናልባት አንድሪያ ቤርታ ወሳኝ የሚባሉ ሂደቶችን ለመከተልም ዝግጁ ናቸው። ምናልባት በቀጣይ እንግዲህ የተለያዩ ተጫዋቾችን ስካውት ከማድረግ ጅማሮውን ያደርጋል ተብሎ ይጠበቃል። በሚኬል ማርቲን አርቴታ አማካኝነት እንግዲህ በሰሞን ቀን ከተሰጡ አስተያየቶች መካከል በተለይ ከፉላሙ ጨዋታ አስቀድሞ አንድ አስተያየትን በደንብ እየተመለከትኩ ነበር፣ ወይም ደግሞ ትኩረቴን የሳበው አስተያየት ነበር። ሚኬል አርቴታ ስለ ክረምት የዝውውር መስኮት ጥያቄ ቀረበለትና በዝውውር መስኮቱ ላይ አርሰናል ምን ሊያደርግ ይችላል፣ ምንስ ሊፈጠር ይችላል የሚል ጥያቄ ነበር በቀጥታ ለሚኬል አርቴታ የቀረበለት። አርቴታ እንግዲህ ምላሹ ለእኛ በዝውውር መስኮቱ ላይ በተለይ የክረምት የዝውውር መስኮት ትልቅ ነገሮችን የምናደርግበት እንደዚሁም ደግሞ ቡድናችን ደካማ የሆነውን የምናጠነክርበት ክፍተቶቻችንን የምንሸፍንበት ጊዜ ይሆናል። የስብስባችንን ጥልቀት ማስፋት መቻል አለብን። ባለፈው ውድድር ዓመት ላይ እንግዲህ ከነበረን የቡድን ስኳድ አሁን ደግሞ የተሻለ ስኳድን ይዘን መቀጠል መቻል አለብን የሚል አስተያየትን ሰጥቷል። እንግዲህ ታዲያም የአንድሪያ ቤርታ ጉዳይ በዚህ ላይ ምን አስተዋጽኦ ሊኖረው ይችላል የሚሉ ሀሳቦችም ይነሳሉ። አሁን ላይ ውድ አድማጮች ልትዘጋጁ የሚገባው በጣም አሰልቺ የሚባሉ የዝውውር ወሬዎችን እንደምትሰሙ በእርግጠኛነት መናገር ይቻላል። ለምን አርሰናል በክረምት የዝውውር መስኮት በርካታ ተጫዋቾችን ወደ ቡድን ስብስቡ ለመቀላቀል ጥረቶችን ስለሚያደርግ እኔ በእርግጠኛነት መናገር የምችለው አንድ ነገር ነው። አርሰናል በክረምት የዝውውር መስኮት ተጫዋች ያስፈርማል ስል ደግሞ አንድ ወይም ሁለት አይደለም 3 እና 4 ተጫዋቾችን ወደ ቡድን ስብስቡ ይቀላቅላል። እነማን ናቸው? ስማቸው የተያዙ ተጫዋቾች ናቸው ወይ? ለአርቴታ ለክለቡ የተሻለ ግልጋሎትን መስጠት ይችላሉ? እነዚህን ጥያቄዎች እንዳለ ለአንድሪያ ቤርታ እንተውለትና ነገር ግን በዝውውር ገበያው ላይ ክለቡ የተሻለ የሚባል እንቅስቃሴን ያደርጋል። ከዚህ በፊት አንድሪያ ቤርታ በአትሌቲኮ ማድሪድ ቤት ኮኖር ጋላገርን መዘንጋት የሌለብን ከቼልሲ በ38 ሚሊዮን ፓውንድ፣ ማርኮስ ሎረንቲን በ35 ሚሊዮን ፓውንድ፣ ኬረን ትሪፒየርን በ20 ሚሊዮን ፓውንድ፣ ሮድሪን በ16 ሚሊዮን ፓውንድ፣ ያኖ ብላክን በ13 ሚሊዮን ፓውንድ እነዚህን አጠቃላይ ብትደምሯቸው ያወጧቸው ገንዘቦች እንግዲህ ከ120 ሚሊዮን ፓውንድ ከፍ የማይሉ ገንዘቦች ናቸው። ስለዚህ እነዚህን 5 ተጫዋቾች በዚህ ገንዘብ ካመጡ በአርሰናል ቤት ደግሞ አሁን ላይ ምናልባት የዝውውር ገበያው ላይ የተጧጧፈ ስለሚገኝ በ300 ሚሊዮን ፓውንድ በ400 ሚሊዮን ፓውንድ ሊሆን ይችላል 3 እና 4 ተጫዋቾችን ማስፈረም የሚችልበት አጋጣሚ በጣም ሰፊ ነው። ከዚህ ጋር ተያይዞ እንግዲህ ዝውውሮች ላይ በደንብ እየተሰሙ የሚገኙ ጉዳዮችን ላካፍላቸው ይግድ ይለኛል እና አሁን ላይ ቤንጃሚን ሴስኮ ወደ አርሰናል እንግዲህ ያደርጋል የሚባለው የዝውውር እንቅስቃሴ መመልከት አለብን። ቤንጃሚን ሴስኮ ምናልባት በማጥቃት እንቅስቃሴ እኔ ከአሌክሳንደር አይዛክ ቀጥሎ ለአርሰናል የምመኘው አይነት አጥቂ ነው፣ ምንም ጥያቄ የለውም። ተጫዋቹ የእግር ኳስ ኪሉ በጣም ከፍ ያለ ጥሩ የሚባል እግር ኳስን መጫወት የሚችል እንደ ቡድን ደግሞ ክለብ ዝቅ ባለበት ጊዜ ክለብን ተሸክሞ 1 2 3 4 እርምጃን ወደፊት እንዲራመድ ማድረግ የሚችል አይነት ተጫዋች ነው ቤንጃሚን ሴስኮ። አሁን ላይ ገነር ብሎግ እና አትሌቲክስ ይዘውት የወጡት መረጃ ወደ ፕሪሚየር ሊጉ ከተዘዋወረ ምናልባትም ወደ አርሰናል የማምራቱ ጉዳይ ጥያቄ የሚነሳበት አይደለም። ግን የላይፕዚግ እግር ኳስ ክለብ የበላይ ጠባቂዎች አሁንም ቢሆን ላይፕዚግ በአውሮፓ ቻምፒየንስ ሊግ የሚሳተፍ ከሆነ ተጫዋቹን እንዲህ በቀላሉ አሳልፈው ለመስጠት ምንም አይነት ፍላጎት የላቸው የሚሉ ዘገባዎችን እየተመለከትን ነው የምንገኘው። ታዲያም የተጫዋቹ ዝውውር እንግዲህ ከማይሳካ ከሆነ አንድሪያ ቤርታ ታዲያ ወደ ማን ነው ፊታቸውን የሚያዘሩት? በእርግጠኛነት መናገር የሚቻለው ስዊድናዊው አጥቂ እንግዲህ ቪክተር ዮኬሬሽ የአርሰናል እግር ኳስ ክለብ የዝውውር ኢላማ ሆኗል። የዮኬሬሽ ወኪሎችና እንደዚሁም አንድሪያ ቤርታ በመገናኘት እንግዲህ አንድሪያ ቤርታ ወደ አርሰናል ከመጣ በኋላ ፈጣን እርምጃዎችን እየወሰደ ነው የሚገኘው። ስለ ተጫዋቹ የወደፊት ጉዳይ እንግዲህ ንግግሮችን እንዳደረጉም ነው ዘገባዎችም እያመላከቱ የሚገኘው። በዚህ ዓመት እንግዲህ ቪክተር ዮኬሬሽ በስፖርቲንግ ሊዝበን ቤት አስደናቂ የሚባሉ ቁጥሮችን እያስመዘገቡ ከሚገኙ ተጫዋቾች መካከል አንደኛው ተጫዋች ነው። ምንም ጥያቄ የሚነሳበት አይነት ተጫዋች አይደለም። ኳስና መረብ ማገናኘት ይችላል። ግን ጥያቄ የሚነሱበት ጉዳዮች አሉ ወይ? በትክክል ጥያቄ የሚነሱበት ጉዳዮችም አሉ። እንደ ፕሪሚየር ሊጉ ጉልበትን በሚጠይቁ የጣሊያን ሴሪያ ተጫውቶ አላሳለፈም። በእንግሊዝ በሻምፒዮንሺፕ በኮቬንትሪ ሲቲ ነበር ጨዋታዎችን አድርጎ የነበረው።
ከዛ ውጪ እዚህ ግባ የሚባል ልምድ የለውም በፕሪሚየር ሊጉ። ነገር ግን ተጫዋቹ ተክለ ሰውነቱን ስትመለከቱት ለፕሪሚየር ሊጉ ተስማሚ ነው ወይ? በትክክል ለፕሪሚየር ሊጉ መስማማት የሚችል ተጫዋች ነው። ቤንጃሚን ሴስኮን ቢያገኙ እኔ ከአሌክሳንድር አይዛክ ቀጥሎ ቀደም ሲል እንዳልኳችሁ ቤንጃሚን ሴስኮ የአርሰናል እግር ኳስ ክለብ የመጀመሪያ ኢላማ ቢሆን በጣም አስደሳች ይሆናል ብዬ የማስበው ጉዳይ ነው። ሌላው ግን ቪክተር ዮኬሬሽም ደግሞ ከተገኘ የሚጠላ አይነት አጥቂ አይደለም። በአርሰናል ቤት አዲስ አብዮትን መቀስቀስ የሚችል አዲስ ተጽዕኖን ማሳደር የሚችል ተጫዋች እንደሆነ ምንም ጥያቄ የሚነሳበት ተጫዋች አይደለም። ቪክተር ዮኬሬሽ ከኳስ ጋር ምቾት የሚሰማው ተጫዋች ነው። እንደ አይርሊንግ ሃላንድ አይነት ደመነፍሳዊ ተጫዋች ቢሆንም እንኳን እግር ኳስን ግን መጫወት የሚችል ተጫዋች ነው። ይህ ተጫዋች እንግዲህ የአርሰናል እግር ኳስ ክለብ የመጀመሪያ ኢላማ ሆኗል። እንግዲህ ከቤንጃሚን ሼሽኮና ያው በክለብ ውስጥ እንግዲህ ሰፊ የሚባል የዝውውር ኢላማ ውስጥ ገብቷል እያልናችሁ ከምንገኘውና እንደዚሁም ደግሞ አርሰናሎችም ያስፈርሙታል አያስፈርመውም በሚለው ጉዳይ ጥያቄ የተነሳ የሚገኝ የቤንጃሚን ሴስኮና የቪክተር ዮኬሬሽ ጉዳይ ማለት ነው። ከሁለት አንዳቸው ማግኘታቸው የሚቀር አይደለም። አሌክሳንድር አይዛክ አድማጮች፣ እኔ የዝውውር እንቅስቃሴዎች አሰልች ነው የሚሆኑ ስለዚህ ጉዳይ ባካፍላችሁ። ገነር ብሎክ አትሌቲክስም ከዚህ ጉዳይ ጋር በተገናኘ በድጋሚ ሌላ መረጃን ይዘው ወጥቷል። አሌክሳንድር አይዛክ ዝውውሩ ላይ ከኒውካስትል ዩናይትድ ጋር ከስምምነት መድረስ የማይቻል እንደሆነ ያምናል ተጫዋቹ። አርሰናልም እንደዚሁ ያምናሉ። ምክንያቱም የሚጠየቁት ገንዘብ ከ120 ሚሊዮን ፓውንድ እስከ 150 ሚሊዮን ፓውንድ፣ ምናልባት አንድሪያ ቤርታ እኮ በዚህ ገንዘብ ሁለት በዛ ከተባለ 3 ተጫዋቾች ወደ ቡድን ስብስቡ ሊቀላቀልበት የሚችልበት ገንዘብ ነው። ስለዚህ አርሰናል በክረምት የዝውውር መስኮት 4 እና 5 ተጫዋቾች ያስፈልጉታል ካለን የቀይ መስመር የቡካዮ ሳካ ተጠባባቂ፣ የግራ መስመር አጥቂ፣ የፊት ለፊት አጥቂ፣ የአማካይ መስመር ሰላፊ ተጫዋች፣ ተተው የሚሄዱ ተጫዋቾች፣ የተከላካይ መስመር እንደዚሁም የግብ ጠባቂ ቦታ ላይ እነዚህ ጥያቄዎችን የምናነሳ ከሆነ ግን አንድሪያ ቤርታ ላይ ስራዎች ጫናዎች ይበረታሉ። ስለዚህ የተጋነኑ የዝውውር ገንዘቦች የመውጣታቸው ጉዳይ የሚታሰብ አይደለም። ስለዚህ አርሰናል እንግዲህ ወሳኝ የሚባሉ ቦታዎችን ለማጠናከር አነስ ያሉ የዝውውር ገንዘቦችን የሚጠይቁ ተጫዋቾችን ሊመለከቱ ይችላሉ። ከነዚህ ተጫዋቾች መካከል እንግዲህ የአርሰናል እግር ኳስ ክለብ ደግሞ አይኑን ወደ ባርሴሎናው የመስመር ተጫዋች ማርክ ካሳዶ አይናቸው ማዞራቸው የተነገረ ነው የሚገኘው። የተጫዋች እንግዲህ እስከ 40 ሚሊዮን ፓውንድ አካባቢ የሚደርስ ገንዘብ ወደ አርሰናል ሊያመራ የሚችልበት እድል ይኖራል ተብሎ ይጠበቃል። አርሰናልም እንግዲህ ይህንን ገንዘብ ለማቅረብ ዝግጁ ናቸው። ካሳዶ በዚህ ውድድር ዓመት እንግዲህ በባርሴሎና ቤት ጥሩ የሚባል እንቅስቃሴን እያሳዩ ከሚገኙ ታዳጊ ተጫዋቾች መካከል አንደኛው ነው። ይህንን ተጫዋች ወደ ቡድኑ ማምጣትም ለአርሰናል እግር ኳስ ክለብ ያን ያክል ከባድ ይሆናል ተብሎ አይጠበቅም። ተጫዋቹን በግል ማሳመን ብቻ ነው። በባርሴሎና ቤት ያው በቂ የመጫወቻ ደቂቃዎችንም ያገኛል ተብሎ ስለማይጠበቅ የተጫዋቹን ጉዳይ መድፈኞቹ እንግዲህ በአንክሮ እየተመለከቱት ይገኛሉ። ከዛም ማለፍ ሲል በውል ነፃ የሚሆኑ ተጫዋቾች የአርሰናል እግር ኳስ ክለብ የዝውውር ኢላማ ናቸው። ከነዚህ ተጫዋቾች መካከል ሌሮይ ሳኔ አንደኛው ነው። ሌሮይ ሳኔ በክረምት ነፃ ነው ከኮንትራት። ስለዚህ እንግዲህ እንደ ፍሎሪያን ፕለተንበርግ ዘገባ ከሆነ አርሰናል የሌሮይ ሳኔን ፊርማ ለማግኘት አበክረው ከመስራትም ባለፈ የተሻሉ የሚባሉ የዝውውር እንቅስቃሴዎችን በመከተል የተጫዋቹ መዳረሻ ወደ ሰሜን ለንደን ያውም ኤምሬትስ ስቴዲየም እንዲሆን ያላለሰለሰ ጥረትን እያደረጉ ነው የሚገኘው። ይህ ተጫዋች እንግዲህ በእርግጥ አሁን አንዳንድ ደጋፊዎች ሌሮይ ሳኔ አስፈላጊ ተጫዋች አይደለም ሊሉ ይችላሉ። ከሚኬል ማርሴን አርቴታ ጋር በጣም ራ ሰርቷል። ፕሪሚየር ሊጉን ያውቀዋል። በነፃ ዝውውር የሚመጣ ተጫዋች ነው። ይህ ተጫዋች ከተገኘ አይን የሚታሽበት ተጫዋች አይደለም። ክረምት የዝውውር መስኮት ሲከፈት አርሰናል ስራ ይበዛበታል ካለን እንግዲህ እንደዚህ አይነት አነስ ያሉ ሂደቶችን መከተልም ወሳኝነቱ የጎላ ይሆናል። ሌላው የማርቲን ዙቢሜንዲ ጉዳይ ነው። ጋሪ ጃኮብስ ከዚህ ጉዳይ ጋር በተገናኘ ያጋራው መረጃ እንደሚያሳየው ከሆነ ሪያል ማድሪድ የአርሰናልን መንጋጋ በመፈልቀቅ ተጫዋቹን እንግዲህ ከአፍ ውስጥ መንትፎ ለመውሰድ እየጣረ ይገኛል። ይህ የሚሆንበት መንገድ እንግዲህ እንዴት ነው? ወደ በኋላ ላይ ምናልባት ዘርዘር ባለመልኩ የምናነሳ ጉዳይ ይሆናል። ነገር ግን ያው የተጫዋቹን ጉዳይ በተመለከተ እንግዲህ ሪያል ማድሪድን ፈላጊ ሆኖ ብቅ ስለማለት ነው መረጃዎችም የሚያመላክቱት። አርሰናል ዛሬ ከፉላም ጋር እንግዲህ ጨዋታውን ያደርጋል። ከአካዳሚ ወደ 4 የሚጠጉ ተጫዋቾች፣ 1 በረኛና 3 ተጫዋቾች ማለት ነው። ጀሚ ጎር እንደዚሁም ደግሞ ሳላይዲን ከዛ ማለፍ ሲል በትረል ኦዶጄ በዛሬው የቡድን ስብስብ ውስጥ ሊካተቱ የሚችሉበት አጋጣሚ አለ ተብለዋል። ሮጀርስ ግብ ጠባቂ ሮጀርስ እንግዲህ በጨዋታው ላይ ሊሳተፍ ወይም በቡድን ስብስቡ ሊካተት የሚችልበት አጋጣሚ እንዳለ እንግዲህ መረጃዎችም እያመላከቱ ነው የሚገኘው። ያው አርሰናል አሁን ላይ አካዳሚ በተመለከተ በጣም ብዙ ነገሮችን እየተመለከተ ነው የምንገኘው። የአርሰናል አካዳሚ በጣም ወርቃማ የሚባሉ ተጫዋቾችን እያሳደገ ነው የሚገኘው። በቅርብ ጨዋታዎች ላይ ከተመለከታችኋቸው እንግዲህ ከናይታን ዩነሪ ከዛ ማለፍ ሲል ሉዊስ ስኬሊ እነ ቡካዮ ሳካ እነዚህ ተጫዋቾችን እያስመለከትን ነው የሚገኘው። ለማንኛውም እንግዲህ በቀጣይም ምን እናያለን በአርሰናል ቤት እንግዲህ ከአዳዲስ ፊቶችም እድሎች ይሰጣቸዋል የሚለው ጉዳይ ይጠበቃል። የአርሰናል የዝውውር ኢላማ የሆነው ማቲያስ ኩኛ ክለቡን ለመልቀቅ እንግዲህ ጥያቄ አቅርቧል። አሁን ላይ እንግዲህ በጥር የዝውውር መስኮት አለ ማቲያስ ኩኛ ብዙ ጥያቄዎች ከተለያዩ ክለቦች ከተለያዩ ሀገራት ቀርበውልኛል። የተለያዩ ክለቦችም እንግዲህ በተለይ ጥሩ ስሜት እንዲሰማኝ ለማድረግ ሞክረዋል። የውድድር ዘመኑ አጋማሽ ላይ አስቸጋሪ በሚባል መልኩ እንግዲህ ከወራጅ ቀጠና ውስጥ እንግዲህ ክለቡን መልቀቅ
አልቻልኩም። በዚህ ምክንያት እንግዲህ ወልቭስን ትቼ መሄድ አልቻልኩም። ስለዚህ አሁን በቀጣይ እንግዲህ ትልልቅ ክለቦችን መቀላቀል እንደዚሁም ደግሞ በትልቅ ደረጃ መጫወትና ራሴን በደንብ ለእግር ኳስ ወዳዱ ማህበረሰብ ማሳየት እፈልጋለሁ የሚል አስተያየትን እንደዚሁም የሰጠበትም ጉዳይ አለ። እንደ እውነቱ የማቲያስ ኩኛ ጉዳይ በክለቡ እንግዲህ ይቆያል ተብሎ አይጠበቅም። ምንም ጥያቄ የለውም። አርሰናል ያስፈርመዋል አያስፈርመውም ወይስ ሌሎች ክለቦችን ይቀላቀላል አይቀላቀል የሚለውን ጉዳይ እንተውና ማቲያስ ኩኛ ግን ክለቡን የመልቀቁ ጉዳይ የሚቀር አይደለም። ስለዚህ ክለቡን የመልቀቁ ጉዳይ የሚቀር ካልሆነ ደግሞ የአርሰናል እግር ኳስ ክለብ የበላይ ጠባቂዎች ደግሞ ተጫዋቹን በእርግጥም ፈላጊ ሆነው ብቅ ማለታቸው የሚቀር አይደለም። በማጥቃት ዞኑ ላይ ብቻ እንግዲህ ያው የተለያዩ ስሞች እንዳሉ ይታወቃል። እነ ኢማኑኤል ፔቲትም ጭምር አሁን ላይ አርሰናል እንግዲህ ካዝናውን ሰብሮ አንድ ተጫዋች ማስፈረም አለበት። ይህንም ተጫዋች እንግዲህ ምናልባትም አሌክሳንደር አይዛክ ማስፈረም መቻል አለበት የሚል ሀሳብን ሰጥቷል። ከኦስሜን ከዩኬሬሽ ከአይዛክ እንደዚሁም የሚወዳደሩ ተጫዋቾች አይደሉም። ለአርሰናል የሚሆነው አጥቂ አሌክሳንደር አይዛክ ነው ሲል በሰሞኑ ቀን ኢማኑኤል ፔቲት አንድ አስቴትን ሰጥቶ እንደነበር ይታወቃል። ከዚህ ጋር ተያይዞ ግን ያው ማቲያስ ኩኛም ከመስመር እየተነሳ የማጥቃት እንቅስቃሴን ማሳለጥ የሚችል ተጫዋች ስለሆነ እንግዲህ ይህንን ተጫዋችም የአርሰናል እግር ኳስ ክለብ ሊመለከተውም የሚገባበት እድል ሰፊ ነው። ሚኬል አርቴታ ስለ ሉዊስ ስኬሊ አስቴቱን ሰጥቷል። እንግዲህ በእንግሊዝ ብሔራዊ ቡድን በመጀመሪያ ጨዋታው ጎል በማስቆጠሩ ደስተኛ ነኝ፣ ለሱም ለክለቡም እንግዲህ ጥሩ ነው፣ ጥሩ መነቃቃትን የሚፈጥርለት አይነት ሂደት ነው የሚል አስቴትንም ሰጥቷል። እንግዲህ ከሚኬል አርቴታ ከዛ ማለፍ ሲል ከጉዳት ጋር በተገናኘና ስለ ሌሎች የፕሪሚየር ሊጉ እንቅስቃሴዎችም ጥያቄ ቀርቦለት ነበር። የፕሪሚየር ሊጉ እንቅስቃሴ አሁንም ቢሆን በፉክክር መንፈስ ውስጥ እንቀጥላለን፣ እስከ መጨረሻው ሳምንት ድረስ ለዋንጫ ተፎካካሪ ሆነን መቀጠል መቻል አለብን። እናሳካውልና እናሳካውም ሌላ ጉዳይ ሆኖ ያለ ነገር ግን ተፎካካሪውን መቀጠል መቻል አለብን ሲል ስለ ቡካዮ ሳካ ለቀረበለት ጥያቄ አሁን ላይ እንግዲህ ያለውን ነገር በሙሉ ከሚሰጡ የአርሰናል ተጫዋቾች መካከል አንደኛው ነው። አሁን በትክክለኛው ሰዓት እሱ ወደ ሜዳ እንግዲህ ማስገባት የምንችልበት እድል ላይ ነው ያለ ነው። ምናልባት የሚችለውን ሁሉ የሰጠን ተጫዋች ስለሆነ በቂ ማገገሚያ ጊዜ እኛም ሰጥተነዋል። አሁን ላይ እንግዲህ በፉላሙ ጨዋታ ምናልባትም ቋሚ ሆኖ ሊሰለፍ የሚችልበትም አጋጣሚ ይኖራል። ይህንን ጉዳይ መመልከት መቻል አለብን ብሏል። እንግዲህ ቋሚ ሆኗል አይሆንም የሚል ጥያቄ ቀርቦለት ነበርና በዚህ ምክንያት ነው እንግዲህ ምናልባትም በቀጣይ የምንመለከታቸው ጉዳዮችም አሉን የሚል ሀሳብንም ሰጥቷል። ምናልባት ግን እንደው በጨዋታው ቋሚነቱ ቢቀርበት የሚሉ ሀሳቦችም በፖስቶቹ ኮሜንት ስርም የተመለከትኩ ነበር። በህመም ምክንያት ከኔዘርላንድ ብሔራዊ ቡድን ተቀንሶ የነበረው ጁሪያን ቲምበር ለጨዋታው ዝግጁ መሆኑ እንደዚሁም ደግሞ ሚኬል አርቴታ ይፋ አድርገዋል። ነገር ግን ሪካርዶ ካላፊዮሪ እንዳለመታደሉ ነው ከቡድን ስብስባችን ውጭ ነው የሚል አስተያየትን ሰጥቷል። በተለይ አሁን ላይ ክለቡ እንግዲህ የተሻሉ የሚባሉ እንቅስቃሴዎችን ማድረግ በሚጠበቅበት በዚህ ሰዓት በጉዳት ምክንያት ተጫዋቾችን ማጣቱ እንደ ቡድን ምናልባት እንደው በመጠኑም ቢሆን የሚፈጥርበት ክፍተትም ይኖራል የሚሉ ሀሳቦችም አሉ። ኢታን ኔሪ ከአርሰናል ጋር እስከ 2030 የሚያቆይ ኮንትራት ለማፈራረም እንግዲህ ከተጫዋቹም ዝግጁ ነው ተብሏል። እንደ ስታንዳርድ ዘገባ ከሆነ ኢታን ኔሪ በአርሰናል ቤት እስከ 2031 እንግዲህ ኮንትራቱን አራዝሙም በቡድኑ ቆይታዎችን በማድረግ የተሻሉ የሚባሉ ስራዎችን በመስራት እንደዚሁም ደግሞ በአርሰናል ደጋፊዎች የማይዘነጋ ወይም የማይረሳ ታሪኮችን መጻፍ ይፈልጋል የሚሉ ሀሳቦችም ተነስተዋል። እንደዚሁም አንድሪያ ቤርታም እንደዚሁ ከተጫዋቹ ጋር ንግግሮችንም እያደረጉ ነው የሚገኘው። በዚህም በቀጣይ እንግዲህ እንደ ቡድን የተሻሉ የሚባሉ ቡድኖችን ለመገንባት በሚደረጉ ሂደቶች ወይም ደግሞ እንደ ቡድን የተሻሉ ስኬቶችን ለማምጣት በሚደረጉ እያንዳንዱ እንቅስቃሴዎች የአርሰናል እግር ኳስ ክለብ ከጉዳት ቲሙን ነጻ አድርጎ እንደዚሁም ደግሞ የተለያዩ ዝውውሮችን ወደ ቡድኑ በመቀላቀል ተጫዋቾችን በማምጣትን የተሻሉ የሚባሉ ሂደቶችን መከተል መቻል አለበት። ለማንኛውም ወደ ሌላኛው ጉዳዮችን እናምራ እስኪ። አንዳንድ ጊዜ እንግዲህ ከሚወጡ ዘገባዎች ምናልባት ተአማኒነታቸው የጎደለ ቢሆንም የሪያል ማድሪድ እና የዊሊያን ሳሊባን ጉዳይ በተደጋጋሚ ጊዜ ስናነሳው የነበረ መረጃ እንደነበር ይታወቃል። አሁን እየወጣ የሚገኘው ዘገባ ደግሞ አንድ መረጃን ተመልክቻለሁኝ። ይሄ መረጃ ምንድን ነው? እንግዲህ ማንቸስተር ሲቲ የአርሰናሉን የመሀል ተከላካይ የሆነውን ዊሊያን ሳሊባን እንግዲህ በክረምት የዝውውር መስኮት ማስፈረም የሚችሉበት እድል ካለ እድላቸውን ለመሞከርም ዝግጁ ናቸው የሚል መረጃ ነው የተመለከትኩት። በእርግጥ አንዳንድ ጊዜ ምኞቶች አይከለከሉም አይደለም። የፔፕ ጓርዲዮላ ቡድን ተጫዋቹን ለማስፈረም ጥረት አያደርግም ተብሎ አይታሰብም። እኔ ይህን መረጃ እንደው ንቃችሁ እንድታልፉት አልፈልግም። ግን ደግሞ አርሰናል በየትኛው መንገድ ነው ባለፉት 2 እና 3 ዓመታት ያውም የፕሪሚየር ሊጉን ዋንጫ ለማሳካት በሚደረጉ ትንቅንቆች ዋነኛ ተቀናቃኝ ቡድን ሆኖ የነበረው ማንቸስተር ሲቲን ለማጠናከር እንግዲህ ተከላካዩን አሳልፎ ይሰጣል ብዬ አልጠበቅም። ያም ይሆን ከሆነ ግን በድጋሜ በእርግጠኛነት መናገር የሚቻለው ለምሳሌ ሮቨን ቫን ፐርሲን ለማንቸስተር ዩናይትድ አሳልፎ ሰጥቶ እንግዲህ የተቃራኒ ቡድንን እንዳጠናከረ ሁሉ ወይም ደግሞ ከዛም ውጪ ሌሎች እንቅስቃሴዎችን አድርጎ ተቃራኒ ቡድኖችን እንዳጠናከረ ሁሉ አሁንም ቢሆን ዊሊያን ሳሊባን ለማንቸስተር ሲቲ ሰጥቶ ማጠናከር ለአርሰናል እንደ ሞት የሚቆጠር ጉዳይ መሆን መቻል አለበት። ነገር ግን ተጫዋቹን ለአርሰናል ምናልባት የማይቆይ ከሆነ ዊሊያን ሳሊባን
ለሪያል ማድሪድ መሸጡ ሞር የተሻለ ነው። ዲፌንሳ ሴንትራል ኢን ስፓኒሽ ይዞት የወጣው ዘገባ እንደሚያሳየው ከሆነ እንግዲህ የማንቸስተር ሲቲ እግር ኳስ ክለብ የበላይ ጠባቂዎች እስከ መጨረሻው ሰዓት ድረስ እንግዲህ ይህንን እድላቸውን ለመሞከርና የተዳከመውን የመከላከል ዞናቸውን በዊሊያን ሳሊባ ማጠናከር ይፈልጋሉ የሚል መረጃንም አጋርቷል። ይህ መረጃ እንግዲህ እንደ መረጃ እንደወደ እናንተ እንዳካፍላችሁ ብዬ ነው። የኢንትራ ፍራንክፈርት አጥቂ ሁጎ ኤኪቲክ የአርሰናል እግር ኳስ ክለብ የዝውውር ኢላማ ውስጥ መካከል አንደኛው ነው። ዴይሊ ሚረር ይዞት የወጣው ዘገባ ይህንንም ጉዳይ ያመላክታል። ሌላው ከዚሁ ከመድፈኞቹ ቤት ጋር እንግዲህ በተገናኘ የምናነሳው ጉዳይ ቢኖር የመከላከል ዞኑ ላይ ያሉ ተጫዋቾች ናቸው። የመከላከል ዞኑ ላይ የሚገኙ ተጫዋቾች እንግዲህ ክለቡን ለቀው መውጣታቸው የሚቀር አይደለም። በተለይ አንዳንድ ተጫዋቾች እንደ ጃኮብ ኬር አይነት ተጫዋቾች እንግዲህ ክለቡን ለቀው ሊወጡ የሚችሉበት አጋጣሚ አለ። ስለዚህ የክረምት የዝውውር መስኮት ላይ ሌላ በርካታ ስራ ለአንድሪያ ቤርታ ይጠብቀዋል የሚሉ ዘገባዎችም በርከት ብሎ የተሰሙ ይገኛሉ። ወደ ተከበራችሁ የኢትዮ አርሰናል ዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሆናችሁ ስላደመጣችሁን ስለተከታተላችሁን ከልብ እናመሰግናለን። የዕለተ ማክሰኞ የኢትዮ አርሰናል ዩቲዩብ ቻናል ስፖርታዊ ጉዳዮቻችን ባደመጣችኋቸው መልኩ እንግዲህ አጠናቀናል። የአብሮነት ቆይታችሁን ከኛ ጋር ላደረጋችሁ ክብረት ይስጥልን መልእክታችን ነው። በሌላ አርሰናላዊ ጉዳይ ተመልሰን እስከምንገናኝ መልካም ጊዜ። ዛሬ አርሰናል እንግዲህ ጨዋታውን ያደርጋል። የጨዋታ ግምቶቻችሁንም እንድታካፍሉን በአክብሮት እንጋብዛለን።